ጀምርም ለመሳደብ ለምን የምትሳደቡት? የእናንተ አመልኮትና የኛ እኮ አንድ አይደለም። ሲጀምርም ተረጋጉ፣ አትሳደቡ። ወላሂ ሀቢብቲ ቤት ሄደሽ ተቀመጪ። እሺ እዚህ ጋር ዝም ብለሽ ተቀመጪ። እንደ የክርስቲያን ቤት ላይ ምን ታደርጊያለሽ? ፍቅር ይዞሽ ከሆነ ግለጭ። ምን አልሽ? አብያ አምልኮ ሌላ ነው። አንቺ ደግሞ ከእፎይ ጋር ፍቅር ይዞሻል መሰለኝ። አስቸጋሪ እኛ ምን ይበላሉ እንግዲህ። ወላሂ ላወራችሁ ነው እንደበለጋችሁ። ማይምነት ነው ወላሂ። ደደብ ናችሁ። የጨረቃችሁ ምን ሆናችሁ ነው እናንተ? ሶፊያ ማይኪን በሉ ወላሂ ያለ ሱነት ወልጀማ ነው። ሲጀመርም የእናንተ ትላንትና ነው የመጣ። ብትጫጭም ባትጫጭም ውሻ ናችሁ። ኋላ አለው ለማለት አይደለም ግን ይጠቅሱና መልሰው ያስሩታል። ዝሩ እያልን አይደለም ብትን አይደለም ለማለት ነው ብለው ያስሩታል። የዚህን አንደኛ የእሳቸውን ቪዲዮ ነው ሙስሊሞቹ የሚጠቀሙት። አላህ አምሳያ የለውም የሚለው ላይ ይሆናል። አላህ አምሳያ የለውም ሲባል ምን ለማለት ነው፣ ከምን አንጻር ነው የተነገረው የሚለው የምንመለከት ይሆናል ማለት ነው። አምሳያ የለውም የሚለው ደጋግሞ የሚነሳ ክፍል ነው። በእስልምናው ደጋግሞ ከሚነሱት ውስጥ አላህ አምሳያ የለውም፣ አላህ ቢጤ የለውም እና አላህ ልጅ የለውም፣ አልወለደም፣ አልተወለደም፣ እሱ ሰሚ ተመልካች ነው እንደዚህ የሚሉ ጥቅሶች ደጋግመው ጮክ ብለው በእስልምናው ሳይድ ይነሳሉ። ኢኽላስ ላይ ያሉትን ሱረቱ ኢኽላስ ላይ ያሉትን ደጋግመን አፍርሰናቸዋል። እሱ ከምን አንጻር እንደተነገረ ደጋግመን ገብተንበት ደጋግመን ወደ 2-3 ጊዜ አፍርሰነዋል። እሱን ማለትም ከምን አንጻር እንደተነገረ በሙፈሲሮቻቸው እንደገና ደግሞ ከአውዱም አንጻር ተመልክተን ማሳየት ችለናል ማለት ነው። ዛሬ የምንመለከተው አላህ አምሳያ የለውም የሚለውን ይሆናል ማለት ነው። አላህ አምሳያ የለውም ሲባል ምን ማለት ነው የሚለውን የምንመለከት ይሆናል። ሙና እንዴት ነሽ? እፎይ ወደ ቶፒኩ ከመሄዳችን በፊት አንድ ጥያቄ ነበረኝ ለአንተ ብጠይቅስ? ቶፒኩ ላይ ቅድሚያ ጥያቄ በኋላ። ሜጋባይት ሊያልቅብኝ ስለሆነ ምንድነው ጥያቄው? ቶፒኩ ጋር የሚገናኝ ነው? አረ አይደለም፣ በክርስትና ላይ ነው። እሺ ትንሽ ቆይ ተባልና ለነቢያቶች የተገለጠው እሺ ለነቢያቶች የተገለጠው አምላክ ማን ነው? ስሙ እነሱ የሚያውቁት አምላክ ማለት ነው። አሁን እግዚአብሔር ሀገር በቀል ነው፣ ኢትዮጵያዊ ስሙ ነው። እነሱ የሚያውቁት እነሱ ፈጣሪያችን ነው ብሎ የሚጠሩት አምላክ ማን ነው? ኦኬ አንተ ማን ነው ብለህ ነው የምታውቀው? እኔማ አላህን ነው ማመልከው። ለነቢያቱ የተገለጠው አላህ ብለህ ነው የምታውቀው አንተ? አዎ አላህ ነው። አሁን እስልምና ላይ ብትሄድ ሁሉም አገር ላይ አላህ ነው የሚመለከው። ለአላህ ደግሞ ሌላ ስም የለውም። የቱም ሀገር ብትሄድ ሌላ ስም የለውም። አሁን በአረማይክኛ ሰርች አድርጌ አሁን አንድ ቀን ማለት ነው በአረመኛ አሚር አደምበሽ ቁርአን ምን ቋንቋ ነው? ቁርአን አረብኛ ነው። ከአረብኛ ውጭ ቁርአን ሌላ ቃላቶች ይዟል? አሁን አለ ቁርአን አዝም ግን ከዚህ ቀደም ያወረዱ መጽሐፍቶች አሉ። አሁን ቁርአን ለኛ ለነብዩ ትውልድ ነው ያወረደው እንጂ አልጠየቅኩም። ቁርአን ግልጽ አረብኛ ቋንቋ ነው አይደለ? ነው። ስለዚህ ከአረብኛ ቋንቋ ውጪ ከተገኘበት ውሸት ነው ማለት ነው። አረብኛ ነው። ስለዚህ አረብኛ ብቻ ነው ማለት ነው። ማለት አሁን ከአረብኛ አላህ Subhanahu Wa Ta'ala ሲናገር በቁርአን ላይ ይሄን ቁርአን በአረብኛ ቋንቋ ወረን ነው ያለው። ጎበዝ። አላህ የሚለው ስም ምን ቋንቋ ነው? አንድ ነገር ልንገርህ፣ አረቦች ዘር ሐረግ የትኛ ሐረግ የዘር ሐረጋቸው የት ነው? እስማኤል ነው አይደለም?
ቆይን መልስልኝ። አረቦች የመጡት ዘራቸው ከየት ነው? እኔ ጠየቅኩ ምን ነበር እያሳካኝ ነበረ። ስታክ ማድረጌን አላወኩም። ቁርአን አረብኛ ግልጽ ነው ካልከኝ በኋላ አላህ የሚለው ስም ምን ቋንቋ ነው? አረብኛ ነው። አንዴ ጎግል ላይ እስኪ ሰርች አድርግ። አሚር ቆይ አላህ የተገለጠላቸው አምላክ ማን ነው? እሺ መልስ። ቆይ አዳምጥ። ሎክ አላህ የሚለው ስም ምን ቋንቋ ነው አልኩ። አረብኛ መልስልኛ። አዳምጥ። ስለዚህ ከአረብኛ ውጪ ከመሐመድ ውጪ ለአረቦች ነብይ የተላከ የለም። አላህ የሚለው ስም ደግሞ አረብኛ ነው። እሱም የመጣው በ6ኛው ሴንቸሪ ነው። ስለዚህ አላህ የሚባል ጣዖት በነቢያት አልተሰበከም ማለት እናንተ የምታውቀውን አላህ ውጪ አንተ የምታመልከው አላህ ለነቢያቶቹ እንደዛ አይነት አላህ የሚባል አምላክ የለም። ስለዚህ ዘጸአት 3 ላይ እንደሚናገረው ቁጥር 13 አካባቢ ያህዌ ያለና የነበረ ስሙ እሱ በነቢያቶች የተሰበከ ነው። አላህ የሚለው አንተ ራስህ በነገርከን በ6ኛው ሴንቸሪ የመጣ ስሙ አስቀድሞ በነቢያት የማይታወቅ ነው። ክርስቲያን እሰማለሁ ግን ሜቢ ቀጥለው እየተጠራጠሩ። ኦኬ ስለዚህ ወደ ቶፒኩ መልሰው። እሺ የነብያቶች ፈጣሪ ማን ነው ያላፉ? ቶፒክ ላይ ሄዱ። ይሄ ነገር አያዋጣችሁም። አንዴ ከመለስላት ጥያቄ አትዝላለ ለሌላ ነብይ አንዴ ይሰርግ መልሶ በደንብ ጽድት አድርጎ ነው የመለሰለት። በነገራችን ላይ የሚመልስልኝ ከሆነ በዚህ ጉዳይ እኔም ቆንጆ ጥያቄ ነበረኝ፣ ግን ወደ ርዕሳችን እንመለስ። ወይ ምንድነው ሚውት አድርጋ እንዴ ለምን ታምታታላችሁ? ሰውን አታደርጉ። ሚውት አድርጋ አላህ ማንንም አይመስል ማለት ታምናለህ? ሰለላሁ ነብይ አላረግም። ጥያቄ ለምን ታልፋላችሁ? ልጁ የጠየቀው ነብያቶችም ተመልሶለታል። ኦኬ አላህ ማንንም አይመስልም ወደሚለው ቶፒክ መልሰው። በቋንቋ ጉዳይ እንቀጥልበታለን ወደፊት፣ ችግር የለውም። ሳላ አለ ሳላህ አላህ ማንንም አይመስልም የምትሉ ና አላህ ማንንም አይመስልም። አላህ አይመስልም። አላህ ማንንም አይመስልም። አሚር ኦኬ ማንንም አይመስልም ስትል በምኑ? እሺ አንደኛችሁ አውሩ። ማንንም አይመስልም ስትል በምኑ? የትኛውም ነገር በአካልም ደረጃ በማንኛውም ነገር አይመሳሰልም። ወለም የክለሁ ኩፉወን አሐድ ብሎናል። እሱም ምን አገናኘው? ወለም የክለሁ ኩፉወን አሐድ ማለት አይመስልም ማለት ነው። በምን ብዬ ነው ጠየቁ? ምላሽ ይሆናል። ቢጤ የለውም እኮ ምኑ ያው ላላ ከኛ ጋር የሚመሳሰል ነገር የለውም ማለት ነው። ከፍጡራን ጋር የሚመሳሰል ነገር የለውም። እጅ አለው የለውም? አለው ግን የእጅ ከፍጡራን ጋር አይመሳሰልም። እጅ አለው አልከኝ እኮ። እጅ ማለት ምን ማለት ነው? እጅ ማለት አካል ነው። ስለዚህ አላህ እጅ የሚባል አካል አለው። ግን አሁን እጅ የሚለው አደምን በእጅ የፈጠርኩት ብለዋል። እጅ እንዳለው እዚህ ቁርአን አንቀጽ መረዳት እንችላለን። ግን ይሄን እጅ አሁን ከሰው ጋር ይመሳሰላል ወይ ከፍጡራን ጋር ይመሳሰላል ለማለት እሱ ደግሞ ቋላ በቁርአኑ ላይ ወለም የኩን ለሁ ኩፉወን አሐድ ብሎናል። ስለዚህ ቢጤ የለኝም ማለት አይመሳሰልም ማለት አይደለም። በመጀመሪያ ደረጃ ፎርሴክ ኦፍ አርጉመንት ግን አንተ ባልከው በስማማም እጅ በሚለው ግን ተመሳስለናል። እጅ የምትለዋ ስም እንኳን ታገናኘናለች። እሱም እጅ አለው እኔም እጅ አለኝ። ያንተ አምላክ ቢጤ ያለው ነው። እጅ የሚለውን ፋንክሽናሊ ለምን እንደሚጠቅም እናውቃለን።
ለፈጣሪህ እጅ እንዳለው ነግረህናል። ስለዚህ ለምንድን ነው አምሳያ ያለውን አካል የምታመልከው? በምንም ሊመሰል ማይችል አምላክ እያለ በምንም ኢሳያስ ላይ እንደሚናገረው ኢሳያስ 40 እና 46 ላይ በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ ይላል። ዘዳግም ምዕራፍ 33ም በተመሳሳይ ለእግዚአብሔር ምንም ምሳሌና አምሳል የለውም ይላል። ለምንድን ነው እሱ በአይምሮ የተቀረጸን ከአንተ ጋር የሚመሳሰል አካል የምታመልከው? ጃን ጥያቄ ልጠይቅህ። በክርስትና ላይ አሁን ለአብ ለወልድ ለመንፈስ ቅዱስ አካላቶች የሉትም የላቸውም? እኛ አንዳንድ መንፈስ ነው ብለን ነው የምናምነው። እግዚአብሔር መንፈስ ነው። አካል የለውም። አሁን ሊቃውንቶች ድረስ ችግር የለው። አካል ስንል እኛ ምንድነው በሊቃውንቱ የሚታመነው አካል ብትን አይደለም ዝሩ አይደለም ለማለት ነው። አካል የምትለዋ የምንጠቀመው እኛ የተበተነ አይደለም ለማለት ነው። ስለዚህ ቆይ ጣልቃ ትግባ ይጨርስ አሚር። ስለዚህ እኛ አካልን ስንጠቀም ዝሩ አይደለም የሚለውን ነው። ሊቃውንቶቹ አካልን ይጠቀሙታል። አካል የሚለውን ቋንቋ ይጠቀማሉ። የሚጠቀሙበት ምክንያት ምንድን ነው ግን ዝሩ አይደለም ወይንም ደግሞ ብትን አይደለም ለማለት ነው። የኢትዮጵያ ሊቃውንት ናቸው ይሄን የሚጠቀሙት። ኤርሊ ቸርች ፋዘርስ ላይ እንደዚህ አካል ፓርቶችን ጠርተውም በእንትን አይጠቀሙትም። የኢትዮጵያ ሊቃውንቶች ግን የሚጠቀሙት እንደናንተ አለው ለማለት ለማጽደቅ ፊት ኋላ ጀርባ እጅ እግር ለማጽደቅ ሳይሆን ብትን አይደለም ዝሩ አይደለም ለማለት ነው አካልም የሚጠቅሱት። ያው ዞሮ እጅ አለው ማለት ነው። አናጸድቅም። እጅ ምትል ፓርት ያለችው ፈጣሪ አናጸድቅም። ግን መጽሐፍ ቅዱስ አስድቆታል ይሄን ነገር ኖ በእኛ ያለው ነገር ሁሉ ነገር በመንፈስ ቅዱስ አለ ብሎ ይላል መጽሐፍ ቅዱስ። ምን አለ? በወልድ በመንፈስ ቅዱስም ያለው አካላቶች በእኛ ላይ ያለው አካላቶች በወልድ በመንፈስ በቅዱስም አለ ይላል መጽሐፍ ቅዱስ። አስድቆታል። አሁን ይሄን በአፈጥረ ነው የቱ ጋር አሁን መጽሐፍ ቅዱስ ብዙም አላያስኩትም፣ ግን ይሄ ቃል አለው አላህ አለ። ይሄ ቃል ቅዱስ ላይ አይደለም ያለው፣ መጽሐፍ ቅዱስ ላይ አይደለም። ላስረዳ ፈቃደኛ ነህ? የት ነው አለው? እሺ በቃ ማብራሪያ ላይ ነው እንደዛ አይነት ነገር ያለው። እሱም ለምንድን ነው ቅድም እንዳልኩ የእኛ ሊቃውንቶች ሲጠቀሙ ግብረ አካላትን ለመግለጽ አካልም ሜንሽን ያደርጋሉ። እግዚአብሔር ጉድለት አለበት ብለህ እንዳታስብ። ለምሳሌ ሰው አይን አለው እግዚአብሔር አይን የለውም የሚል ብትል ኦኬ ውር ነው ወይም አይም እንዳይል ሰው ያንን ሜንሽን አድርገውታል። ጉድለት አለበት በእግዚአብሔር ዘንድ በአምላክ ዘንድ የጎደለው ነገር አለ ብለህ እንዳታስብ ነው እንጂ አይን የምትባል ፋንክሽኗ ለማየት የምታገለግል፣ ጆሮ የምትባል ለመስማት የምታገለግል አይደለም። እንደዛ ለማለት አይደለም። አትናቴዎስን ነው ኮት የሚያደርጉት። አትናቴዎስ ደግሞ ይህንን ምን ያደርገዋል? በእንደዚህ በፓርቶች ፈጣሪ ተከፋፈለ አይደለም ብሎ ዘግቶታል። አይደለም የአትናቴዎስን ነው አንተ እየጠቀስክ ያለው። ሰለስቱ ምዕትም ላይም ሃይማኖተ አበው ላይ የተጠቀሰው ሰለስቱ ምዕት ሃይማኖተ አበውና 15ኛው ሴንቸሪ ላይ የተጻፈው ምን ነበረ? መጽሐፈ ሚላድ። እነሱ ኮት የሚያደርጉት ሰለስቱ ምዕትንና አትናቴዎስን ነው ኮት የሚያደርጉት። ያው ሰለስቱ ምዕት አትናቴዎስ ስላለበት አትናቴዎስ ለዚህ አጥጋቢ ምላሽ ሰጥቶበታል። በፓርት ፈጣሪ አይገለጥም ብሎ ማለት ነው። ስለዚህ የእኛ ሊቃውንቶች ግን ለምንድን ነው ያንን ኮት የሚያደርጉት ሲባል ዝሩ አይደለም ብትን አይደለም ፈጣሪ ለማለት ነው ያንን የሚጠቀሙት። እንደው የተበታተነ እዛም እንደዚህ ልክ አሁን ለምሳሌ ዋብዮችን እንደምንጠይቃቸው እጅ አለው እግር አለው ባት አለው ይላሉ። ኦኬ እንደዛ ከሆነ እጁ እዛ ጋ ነው እግሩ እዛ ጋ ነው ባቱ እዛ ጋ ነው ብለን እንጠይቃቸዋለን። የእኛ አምላክ ብትን ዝሩ አይደለም ለማለት ነው አካልም ሜንሽን የሚያደርጉት እንጂ አካል የሚባሉ ፓርቶች ያሉት በዛ እንደዛ ስፔሲፊክ ፋንክሽን ያላቸው እያሉ አይደለም። ስለዚህ አሁን ኦኬ አሁን እኚህ ነበረ በደንብ የሚያጮኋቸው ምን ላይ ሰተውበታል ባይዘ እኚህም እንደገና ደግሞ የሆነ ኢንጂነር ማን ነው ይባላል ያንኛው መምህር ኢንጂነር ምናምን እንደዛ ነገር የእሱንም ቪዲዮዎች ሰምቼዋለሁ፣ ሙሉ የእሳቸውንም ሰምቼዋለሁ።
አሁን ካልኳችሁ ጋር ተመሳሳይ ነው። እግዚአብሔር ፊት፣ ጀርባ፣ ኋላ አለው ለማለት አይደለም። ግን ይጠቅሱና መልሰው ያስሩታል። ዝሩ እያልን አይደለም፣ ብትን አይደለም ለማለት ነው ብለው ያስሩታል። የዚህ አንደኛ የእሳቸውን ቪዲዮ ነው ሙስሊሞቹ የሚጠቀሙት። አንድ ደግሞ ጠፋኝ፣ ኢንጂነር ማን ነው የሚባለው? መምህር ዮሐንስ የራሱን አቋም አላስቀመጠም፣ ግን እንደዚህ የሚል አለ ብሎ የተናገራታለች። ሜንሽን አላደረገም። መምህር ማን ነው? ኢንጂነር ማን ነው? ዘበና አለ። ዘበና አልተናገረም። የሆነ ወጣት የሆነ ሉጫ ጸጉር የእሱንና የሳቸው ነቃ ጥበብ ነቃ ጥበብ ጎበስ የእሳቸው ነቃ ጥበብንም ሰምቼዋለሁ። ሙሉ ወደ ስንት ሰዓት ቪዲዮን ገብቼ አዳምጬዋለሁ። ምን ለማለት ፈልገው ነው ብዬ ዝሩ አይደለም ብትን ላለ ማለት ነው ብሎ አስረውታል። እሳቸውም አስረውታል። እንደዛ ካሉ በኋላ አስረውታል። ቀጥል አሰማው። ምንም እኛ አባቶቻችን በዚህ ትምህርት ላይ ምንም እንትን ስለሆነ ማዳመጥ እንችላለን። ምንድነው ሙስሊሞች ቆርጠው ቀጥል ናችሁ። ግማሽ አታዳምጡሽ፣ ሙሉ አዳምጡ። ሙሉ ቪዲዮም ማለት ነው። ለመላእክት ጾታ የላቸው፣ የወንድም የሴትም ጾታ የላቸው። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ለመለኮት ምን የለውም? ላይ የለውም፣ ታች የለውም፣ ግራ የለውም፣ ቀኝ የለውም። አስቀድመውም በእግዚአብሔር ቀኝ ምናምን ብለው ተናግረው ነበር፣ ግን አሰሩት መለሱና። ስለዚህ አካልን ለማጽደቅ አካል የሚለውን which is ብትን አይደለም ዝሩ አይደለም ሚለውን ለመሸሽ ነው አካል እንትን የሚሉት ሊቃውንቶቹ ማለት ነው። ዝሩ አይደለም የምትለዋን ለማጽደቅ ነው። እላይም አይደለም እታችም አይደለም። ለመለኮት እንደዛ አይነገርም። ከላይ ነው ከታች ነው ተብሎ አይነገርም። ግራ አለው ቀኝ አለው ተብሎ አይነገርም። ለመለኮት ቀጥል። ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር ሰው እንደሚያውቀው አኮዝቦቱ ለመለኮት ክበብ ከመፀሐይ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት በላይ ነው። ለመለኮት ምን የለውም? እላይ የለውም፣ እታች የለውም፣ ክበብ የለውም። ምንም ያካብበው ነገር የለም። ምንም ያዋስነው ነገር የለም። ፊት የለውም፣ ጀርባ የለውም። ቅድም ምን ብለናል? አሚር መጽሐፋችሁ ላይ ለምሳሌ እንትኖቻችሁ አዳም ላይ ያለው ሰው ላይ ያለው ሁሉ እግዚአብሔር ላይ ያለው ብለው ነው የሚያስተምሩት አልከኝ አይደለ? የእሳቸውን አንድ ቪዲዮ እዛው የሚያዞሩት የለውም፣ ጀርባ የለውም፣ ፊት የለውም። እንደዛ ተብሎ አይነገርም። ለፍጡር ነው የሚነገረው። ጀርባ ካለ ኋላ ፊት አለ ማለት ነው። ፊት ካለ ደግሞ ስፔስ አለ፣ ፕሌስ ውስጥ ገቨርን ይደረጋል ማለት ነው። ታች ላይ ተብሎ ግራ ቀኝ ተብሎ ሊነገርለት ይገባል። አይነገርለትም። ነገር ግን ዝሩ አይደለም ብትን አይደለም ለማለት ነው እኛ ሊቃውንቶች የሚጠቀሙት። ኦኬ መልስ። እሺ አካሉ ረቂቅ ነው፣ ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝሩ ነው ማለት አይደለም። ያልኩ ማለት ነው እግዚአብሔርን አይደለም ዝሩ አይደለም። ቅድም እኛ እናንተን የምንጠይቃችሁ ማለት ነው እጁ እዛ ጋ ነው፣ እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው ብለን እንደምንጠይቃችሁ የተበተነ ከሆነ ዱቄ ፈይተ እንደምበትነው ማለት ነው። እንደዛ አይደለም ለማለት ነው። የኛዎቹ አካልን ሲጠቅሱ እሱን እንደዛ እንዳትጠይቅ ነው። እናንተ ጋር አሁን ይሄ አይታወቅም። እጁ እዛ ጋር ሊሆን ይችላል፣ እግሩ እዛ ጋር ሊሆን ይችላል። አይ እንደዛ አይደለም ካላችሁ ደግሞ የተገጣጠመ ይሆናል። የተገጣጠመ ከሆነ እሱም ሁለት እጅ ያለው እኔም ሁለት እጅ አለኝ። ስለዚህ ፈጣሪ አምሳያ የለውም የሚለው ይወድቃል ማለት ነው። እሱም ሁለት እጅ ያለው እኔም ሁለት እጅ አለኝ። እሱ ሁለት እግር አለው እኔም ሁለት እግር አለኝ። እሱ ሁለት አይን አለው እኔም ሁለት አይን አለኝ። እሱ ሁለት ጆሮ አለው እኔም ሁለት ጆሮ አለኝ። እሱ ፊት አለው እኔም ፊት አለኝ። እሱ ባት አለው እኔም ባት አለኝ። እሱ አምስት ጣቶች አሉት እኔም አምስት ጣቶች አሉኝ። የተገጣጠመ ከሆነ ልብ በል አሚር፣ አምሳያ የለውም የሚለው ውድቅ ይሆናል። አይ የተበታተነ ነው ካልክ ደግሞ አላህ አንድ መሆኑ ይቆማል ማለት ነው። እዛ ጋር ሁለት እጅ አለው፣ እዛ ጋር ሁለት እግር አለው፣ እዛ ጋር ሁለት ፊት አለው፣ አይ ሚን ፊት አለው፣ እዛ ጋር ሁለት ጆሮ ይኖረዋል፣ እዛ ጋር ባት ይኖረዋል፣ እዛ ጋር እግር ይኖረዋል። ከሁለት አንዱ ነው የሚሆነው። ወይን የተገጣጠመ ነው ወይን የተበተነ ነው። ስለዚህ አምሳያ የለውም የሚለው እናንተ ጋር ሎጂካሊ በቀላሉ የሚመታና የሚወድቅ ነው ማለት ነው።
ስለዚህ ወይን አምሳያ የለውም ስትሉ ምን ይሆናል ማለት ነው? አይ መልኩ አይመሳሰልም ይሆናል ማለት ነው። መልክ አለመመሳሰል ደግሞ በፍጡራንም ብዙ ማይመሳሰል አለ። ለምሳሌ አርሹ አይመሳሰልም ከምንም ጋር በጣም ግዙፍ አካል ነው ብላችሁ የምታምኑት። ኩርሲው ከማንም ጋር አይመሳሰልም። ሰሙድ ከማንም ጋር አይመሳሰልም። አይኑ የማንንም አይመስልም የምትሉ ከሆነ አሻራ እንኳን አይናችሁን ነው የምታወጡት። አይናችን ከማንም ጋር አይመሳሰልም። ለዛ ነው መታወቂያ በአይናችን አሻራ የምንሰጠው። እጃችን አሻራ የምንሰጠው እርስ በርሳችንም ስላልተመሳሰልን ነው። አሻራችን ስለማይመሳሰል ነው። ስለዚህ ምኑን ነው አይመሳሰሉ የምትሉት? በጭንቅላት በሰው ጭንቅላት የተቀረጸ አምላክ ይሆናል ማለት ነው አምላካችሁ። የኛ ምን ይላል? በፍጹም ከማንም ጋር ልመሳሰልም ይላል። ምክንያቱም እነኚህን አካላቶች በሙሉ የፈጠረ እሱ ነው። ጆሮን የተከለ እሱ ነው። አይንን የተከለ እሱ ነው። እሱ ይሰማበት ዘንድ ጆሮ አታስፈልገውም። ጆሮ የምትባል አካል አይደለም የምታስፈልገው እሱ መስሚያ። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይንስ በምን ምሳሌ ታስተያዩታላችሁ ይላል። በምንም አታመሳሰለው። እጆቹ ሁለት እጆች ብለህ ማመሳሰል አትችልም። ሁለት ጆሮች ብለህ ማመሳሰል አትችልም። ሁለት አይኖቹ ብለህ ማመሳሰል አትችልም። በምንም አታስተያየውም። በምንም አታመሳሰለው። ታዲያ ለምንድን ነው ሙስሊሞች ሊመሳሰል የሚችልን አምላክ የምታመልኩት? አምሳያ ያለውን ለምንድን ነው የምታመልኩት? ከጭንቅላት በላይ ታልሆነ ፈጣሪ በአንተ ጭንቅላት ውስጥ የሚታሰብ ከሆነ ፈጣሪ እሱ ፈጣሪ ሳይሆን ፍጡር ነው። ፈጣሪን በእሙላት አካበኸው አውቀኸው ልደርስበት አትችልም። ፔሬድ። አንድ ዶክተር እንኳን ተምሮ ዶክተሬቱን ለማግኘት አይ ቲንክ ወደ 10 ምናምን ዓመት ይፈጅበታል። ወደ 20 ዓመት የሚቀርብ ማለት ነው። አንድ አይን ላይ ስፔሻላይዝድ ለማድረግ ከ20 ዓመት በላይ ይፈጅበታል። እቺን ለማወቅ እቺን ትንሿን ለማወቅ ማለት ነው። ከ20 ዓመት በላይ ይፈጅበታል። አምላክህን የፈጠረህን ሰማይ ምድርን ማይወስኑትን ፍጥረታትን በሙሉ የሚያዋስንን በሙላት ልታውቀው አይችልም። በቀላሉ አንድ ሲደመር አንድ እንዴት 3 ይሆናል? በማትስ ካልኩሌሽን ፈጣሪ የምወሰነው ከሆነ አንተ እያመለክ ያለው አንድ ብቻ የሚባለውን ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት አይን ያለውን፣ 5 ጣቶች ያሉትን፣ 2 እግሮች ያሉትን፣ 2 ባት ያለውን ከሆነ ለአንተ ቀለል ብሎ ከተመቸህና እሱ እውነተኛ አምላክ መስሎ ከታየ አምሳያ የለውም ሳይሆን የሚባለው አምሳያ ያለው ነገር ግን ለአይምሮህ የተመቸ የተፈጠረ ነው እያመለክ ያለው። የኛ ፈጣሪ ግን በምንም ልመስለው አትችልም። በምንም ልታመሳስለው ልታወዳደረው አትችልም። ያው በማትስ ህግም አይገዛውም። ምክንያቱም ማትስ ራሱ የተፈጠረ ነውና የተፈጠረ ፈጣሪን ሊገልጸው አይችልምና። እሺ ሊቃውንቶች እጅ አለው እግር አለው እና ባት ምናምን አለው ያሉት ከየትም የሌለውን ነገር በቃ ፈጣሪ ያልጠቀሰውን ነገር ከየትም የሌለውን ነገር አምጦ እንዴት አመጡ የሚል እንዴት ማለት የትኞቹ ሊቃውንቶች? እሱ ጋር ወልድም አብም በእኛ ላይ ያለው አካል ሁሉ አለው የሚለው ጋር ሊቃውንቶች ይህን ነገር መስክሯል ማለት ነው። ይሄ የትኞቹ ሊቃውንቶች? አሁን እኮ ነገር 900 ሊቃውንት አዎ ወደ 900 ሊቃውንቶች ምናምን ነው የሚለው። እስቲ ክፈተው። 900 ሊቃውንት ማለት አሪያም ካላስተውስም ግን ቅድም የከፈትኩልህ አሚር ቅድም የከፈትኩልህ አሁን ሊቃውንት ናቸው። ሊቃውንት ከሚባሉት ውስጥ አንዱን ነው። ቅድም አካል ሲሉ የኛዎቹ ዲፊኒሽን ላይ እንለያያለን ብያልኩ ለዚህ ነው። ኤኒዌይስ ብቻ ግን አካል የሚለው እንደዚህ ከሆነ ጤናማ እሱ የፈጣሪ ባህሪ እንዳልሆነ ገብቶሃል ማለት ነው። አሁን ጥያቄ ሆነብን እናንተ ጋር የለም የሚለው ነው። እሺ መጽሐፍ ቅዱስ ላይ እጅ እግር የለውም ይላል አይደለም መጽሐፍ ቅዱስ። ሊቃውንቶች ደግሞ ከየት አመጡት ይሄን ነገር? እነሱ ሃይማኖቱን እንዲጣራ ፈልጎ ነው ወይስ ምንድን ነው?
አሚር በግብር አካላት ተገልጿል ብያለሁ። ፈጣሪ ፈጥሮናል፣ እጆቹ ሰሩን ተብሎ ሊናገር ይችላል። ኖክ አብዱ ሚውት አድርጋ እንዴ እግዚአብሔር በእጆቹ ፈጠረን ተብሎ ቢነገር መጽሐፍ ቅዱስ የተጻፈው እንደናንተ የሆነ እግዚአብሔር ቃል በቃል እየተናገረ ከዛ ወዲያ ሰዎች እንደዚህ የጻፉት አይደለም። እኛ እንድንረዳው ነቢያቶች፣ ሐዋርያቶች ጽፈውታል። ስለዚህ እግዚአብሔር እጆች ሰሩኝ ቢል ለምሳሌ እንደው እግዚአብሔር እንደዚህ በእጆቹ ሰሩት ማለት ሳይሆን ግብረ አካላት ይባላል። እጅ ግብሩ ምንድን ነው? እሱ አሚር የእጅ ስራው ምንድን ነው? መስራት ነው አይደለ? አዎ ያ ስለዚህ ፈጣሪ እንደፈጠረን ሌላ የፈጠረን እንዳሌለ ለማሳወቅ ፈጣሪ እጆቹ ሰሩን ቢል የፈጠረን ግን ቃሉ ነው አለ። በቃሉ ነው የተፈጠርነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። የተፈጠርነው በማን ነው? በእግዚአብሔር ቃል ነው የተፈጠርነው። ቃሉ ነው የፈጠረን። በቃሉ የተፈጠርነን እንጂ እግዚአብሔር ዛጋ ጭቃ አምጥቶ አብኩቶ የፈጠረን አይደለም። ነገር ግን የእግዚአብሔር እጆች ሰሩልን ሊባል ይችላል። ለምን? ግብረ አካላት ብለን እኛ እናምናለን። ግብረ አካላት ማለት የአካላት ግብሮችን ሪፈር ለማድረግ ማለት ነው። ያንን ለመጠቆም ነው እንጂ እግዚአብሔር እንደዚህ የአካል ክፍሎች ኖረውት እንደዚህ ፓርቲሽን ምንሰጠው አይደለም። ምክንያቱም ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ 14 ሳይሆን 24 ላይ እግዚአብሔር መንፈስ ነው ይላል። እግዚአብሔር ምንድን ነው? መንፈስ ነው። ያ መንፈስ ደግሞ ምንም ያካብበው ያዋስነው የሌለ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ነው። ስለዚህ ክፍሎችን ከሰጠ ሊሚቴሽን አለ ማለት ነው። ክፍሎችን ከሰጠ ፓርቶችን ከሰጠው ገደብ አለው ማለት ነው። ስለዚህ አሁን ገብቶሃል ማለት ነው። አሚር ገብቶሃል። አምሳያ የለውም የሚለው እናንተ ጋር እንደማይሰራ ገብቶሃል አሁን ማለት ነው። የተረዳሁት እሱ ነው። የቅድሙን ጥያቄ መልስልኝ እስኪ አሚር። አሁን በደንብ ግልጽ ሆኖልሃል። እፎይ፣ በነገራችን ላይ መጀመሪያ ግልጽ ማድረግህ በጣም ጥሩ ነው። ምክንያቱም ከዚህ በኋላ የሙስሊሞቹን አምላክ አላህን ደግሞ ስናነሳ እንዴት አይነት አምላክ እንደሆነ በደንብ ትረዱታላችሁ ማለት ነው። ስለዚህ አሁን ግልጽ ሆኗል። በክርስትናና በእስልምና መካከል ያለው የአምላክ እሳቤ አምላክ ማንንም አይመስልም፣ እግዚአብሔር ማንንም አይመስልም ስንል ምን እያለን እንደሆነ እፎይ ብሎበታል። ስለዚህ አላህ ጥያቄ መልስልኝ አንዴ በቃ አንተም በደንብ ረጅም ደቂቃ ወስዶ መልሶልሃል። ቢያንስ ከ20 ደቂቃ በላይ 15 ደቂቃ በላይ ማለት ነው። ስለዚህ አሁን አንተን ያንተን አላህ ማንንም አይመስልም የተባለው ምኑ እንደሆነ ንገረኝ። አላህ ምኑ ማንንም የማይመስለው ምኑ ነው? ምን አልከኝ? አላህ ማንንም የማይመስለው ምኑ ነው? እፎይ ትንሽ ነገር ተናግሬ ልውጣ። በጣም ይቅርታ ሁላችሁ ነው። አብዱ ሰው ያወራ ጣልቃ ትግባ። እንደ ሚውት አድርገው። እሺ አሚር ቀጥል። ማንንም የማይመስለው ምኑ ነው? እጁም ማንንም ፍጡራን አይመስልም። ኦኬ፣ የአላህ እጅ ማንንም አይመስልም። አዎ። እሺ፣ አላህ ስንት እጅ ነው ያለው? እሱን እኔ አላውቅም። እጅ አለኝ ስንት እጅ አለኝ ምናምን ብሎ ምናምን አስቀምጠዋል እንደ ቁርአን ላይ። ኦኬ፣ አታውቅም። ስለማታውቅ ነው እንጂ ተቀምጧል። ግን ስለዚህ የአላህ እጅ ሁለትም ሊሆን ይችላል፣ 10ም 20ም ሊሆን ይችላል ማለት ነው። ስንት ነው? እሺ ከተቀመጠ አንተ አታውቀውም ስንት እንደሆነ የአላህ እጅ። ስለዚህ አምላክ ስንት እጅ እንዳለው እንኳን አታውቅም። እጅ አለው ብሎ ያምናል፣ ነገር ግን አምላኩ ስንት እጅ እንዳለው አያውቅም። ስለዚህ 100 ሊሆን ይችላል። አሁን አንተ አላህ እጅ አለው ሲባል 100 እጅ ሊሆን ይችላል ማለት ነው በአይምሮህ የምትስለው። 1000 እጅ ሊሆን ይችላል፣ 10,000 እጅ ሊሆን ይችላል በአይምሮህ የምትይዘው ማለት ነው። ኦኬ፣ ስለዚህ አላህ ማንንም አይመስልም ያልከው እጁን ላሳይህ። አደምን በስንት እጁ ነው የፈጠረው አላህ? አሚር ቀጥል። ምን የማውቀው በእጅ የፈጠርኩት ነው የሚለው እንጂ። ኦኬ፣ በስንት እጁ እንደፈጠረው በእጅ የፈጠርኩት በቃ ተውሽ። አታውቅም። ስለ አምላካችሁማ መቼ ያስተምሯችኋል? ሁሌ የክርስትና መሳደብ። አሁን አንተ የክርስትናውን ቅድም እሱን ነው የሚሳደቡትን በውሸት የሚተረጉሙትን ምናምን ይዘህ መጣህና ጠየቅ። የራስህን ግን አላህ ስንት እጅ እንዳለው አታውቅም። እግዚአብሔር እንደዚህ ያለው ብለው የራሳቸውን ትርጓሜ የጫኑብህን ይዘህ መጣህና ጠየቅ፣ ተመለሰልህ።
ነገር ግን አላህ ስንት እጅ እንዳለው አላሳዩም። ይሄው አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አላህ ሁለት እጅ አለው። ስለዚህ አላህም ሁለት እጅ አለው፣ እኔም ሁለት እጅ አለኝ። በቁጥር ከአላህ ጋር እኔ ተመሳሳይ ነኝ። አላህ ከኔ ጋር ይመሳሰላል። እሺ እፎይ የቅድሙን ጥያቄ መልስልኝ እስኪ። ይሄን ከመለስከኝ ወላሂ ገብቶልሃል። በቃ እሺ እሱ ገብቶልኛል። እሺ የቅድሙን መልስልኝ። ምንድን ነው እሱ? አሁን እግዚአብሔር የሚለው ቃል ማለት ነው ወላሂ አሁን የተለያዩ ሀገሮች ስትሄድ ማለት ነው የፈጣሪ ቃል ይለያያል። ክርስቲያኖች የሚጠሩት ቃል ማለት ነው። ግን ነቢያቶች የሚያውቁት አምላክ እነሱ አምላክ ነው የሚጠሩት። ቅድም መልሶልሃል። ስለዚህ ቅድም ስለመለሰልህ ይሄንን ምን ያሁን ላጥራልህ በቀላሉ ማለት ነው። ኦኬ እስልምና ከመሐመድ በፊት አለ ብለህ ታምናለህ አይደል? አንተ በሚገባ አምናለሁ። ኦኬ ሙሴ የሚናገረው ቋንቋ ምን ነበር? ሙሳ በጣም ነው ማለት ነው። አታውቅም። ሙሳ አረብ አልነበረም። አላህ የሚለው ስም አረብኛ ነው። ሙሳ ማን ብሎ ነበር አምላኩን የሚጠራው? ኢብራሂም ማን ብሎ ነበር አምላኩን የሚጠራው? እሺ አንዴ ጎግል ላይ ፊዲ አንተን ጎግል እዛ ይዘህ ማም ነው አላህ እዛ ጎግል ተረት ማንበብ ስራ ነው። አረማይክኛ ላይ ወላ ክርስቲያኖች ሰርች አድርጉ። እንዴት እንደሆነ ልንገራችሁ፣ ባጭሩ እንዴት እንደሆነ ልንገራችሁ። ሚውት አድርግ። የሙስሊሞችን ሎጂክ ብቻ ልንገራችሁ። ቆይ አንዴ ሚውት አድርግ። እስልምና ከሙሐመድ በፊት 124000 ነቢያትና መልእክተኞች ተልከዋል ብለው ያምናሉ። ሱራ 14 ቁጥር 3 ላይ ደግሞ ለሁሉም ሀገር ለሁሉም ህዝብ በገዛ ቋንቋቸው መልእክተኛ ልከናል ብለው ያምናሉ። አላህ የሚለው ስም ደግሞ አረብኛ ነው። አረቦች ብቻ ናቸው የሚጠቀሙት። ምክንያቱም አላህ የሚለው ቃል አረብኛ ስለሆነ። ኦኬ ለቻይና መልእክተኛ ተልኮ ከነበረ ስሙን ማን ብሎ ነበር የሚጠራው? በቋንቋቸው ላክን ስላለ አላህ ብሎ የሚጠራው ከሆነ ቻይኖች የሚናገሩት አረብኛ ነበር ማለት ነው። ነው በቋንቋቸው ላክን የሚለው አላህ። ኦኬ ችግር የለውም። ለቻይኖች የተላከው ነብይ ማን እንደሆነ ትነግረናለህ? ከርዕሳችን በጣም እያስወጣን ስለሆነ ማለት ነው። ካላወቅ በቃ ዝም በል። ማን ነው ለቻይኖች የተላከው መልእክተኛ? አምላኩን ማን ብሎ ነበር የሚጠራው ከመሐመድ በፊት? ታሊኳን እንደ ለቻይና በቃ ይሄን ሂድና ተማር ማለት ነው። አታውቅም። አየህ መልስ ለኛ ይሄን ጥያቄ። አዎ ለሁሉም በቋንቋቸው። እሺ አሚር ቀደም ብሎ ነበረ ሱራ 14:4 ላይ ለነገድ ለሁሉም ነቢያቶች እንደተላኩ ስለሚታመን ነው። በእናንተ እንደዛ ይታመናል። ለእያንዳንዱ ቋንቋ ተልኳል ብሎ ያስቀምጠዋል ክፍሉ። ከመልእክተኛ ማናቸውንም ልብ በል፣ ከመልእክተኛ ማናቸውንም ለእነሱ ያብራራላቸው ዘንድ በወገኖቻቸው ቋንቋ እንጂ በሌላ አላክንም። አላህ የሚሻውን ሰው ያጠማል፣ የሚፈልገውን ሰው አላህ ያጠመዋል፣ የሚሻውን ደግሞ ያቀናዋል። እርሱ አሸናፊው ጥበበኛ ነው ይላል። ስለዚህ ለሁሉም ቋንቋ ከተላከ አሚርን ጠይቅ። ሙሴ አምላኩን ምን ብሎ ነው የሚጠራው ነበር? ሙሴ አምላኩን ምን ብሎ ነው የሚጠራው ነበር? ለምን ሙሴ ጋር ትሄዳለህ? አይ ወይ ሙሴ ጋር ትሄድ፣ ቀድሞ ነብይ ነው። ወይ ሙሴ ጋር ትሄድ። ምክንያቱም ለሁሉም ቋንቋቸው ተልኳል ካለ በኦሮምኛ ምን ተብሎ ነው የተላከልን? በአማርኛ ምን ተብሎ ነው የተላከልን? በትግርኛ ምን ተብሎ ነው የተላከልን? በቋንቋችን በቋንቋቸው ተልኳል ስለሚል ማለት ነው። ስለዚህ መጽሐፉ ነው የወረደው በቋንቋቸው ወይስ አምላክ ስም ነው በቋንቋቸው የወረደው? ሎክ ከመልእክተኛ ማናቸውንም ለነሱ ያብራራላቸው ዘንድ በወገኖቻቸው የኔ ወገን ቋንቋ እኔ ኦሮሞ ከሆንኩ አማርኛ አይመለከተኝም፣ ትግርኛ አይመለከተኝም፣ እንግሊዝኛ አረብኛ አይመለከተኝም። ኦሮሞ ነኝ፣ በኦሮምኛ በገዛ ቋንቋዬ ወገኔ አምላኬ ማን ብሎ ነው የላከልኝ? እኔ የምልህ አምላኩ ነው በቋንቋ። አሁን ለምሳሌ አረብኛ ላይ አላህ ተባለ አይደለም? እሺ በቋንቋቸው ነው፣ በቋንቋቸው ተልኳል። ስለዚህ አላህ የሚለው ስም ራሱ ቁርአን ደግሞ ምን ብሏል መሰለ? ቋንቋው አረብኛ ነው፣ አረብኛ ብቻ አጅም ነው። ነብዩም ከአረብ ቋንቋውም ከአረብ ብሎታል። ስለዚህ አላህ የሚለው አሚር አላህ የሚለውን ቅድም ተስማማን እኮ አረብኛ ቋንቋ ነው፣ አረብኛ ቃል ነው። ስለዚህ ቁርአን ውስጥ አረብኛ ብቻ ነው ያለው። አረብኛ ያልሆነ ቃላት ካለው ይህ ቁርአን ግልጽ አረብኛ ብቻ ነው የሚለው ውድቅ ይሆናል ማለት ነው። አሁንም ቁርአን ግጭት ይመጣበታል። ሌላ ቋንቋን ይዟል ካልከል
ሌላ ቋንቋ አረብኛ ውስጥ ቁርአን ውስጥ ከተገኘ ቁርአን ውድቅ ይሆናል ማለት ነው። ምክንያቱም ግልጽ አረብኛ ቋንቋ በሆነ አወረድ ነው ስለሚል ማለት ነው። እኔስ ወደኛው እንመልስልና ዘጸአት ምዕራፍ 3 ላይ ከቁጥር 13 ጀምሮ ሙሴን እግዚአብሔርን ሙሴ ይጠይቀዋል። ስምህ ማን ነው? ማን ልበላቸው ብሎ ይጠይቀዋል። እኔ ያለና የነበረ ያው እሱ አልፋና ኦሜጋ እኔ ነኝ በልና ንገራቸው ይላል። ያዌ ያለና የነበረ ስሜ እሱ ነው ብሎ ይነግረዋል ማለት ነው። ስለዚህ ያለና የነበረ ያህዌ ተብሎ ይጠራል አምላካችን ማለት ነው። ስለዚህ ነገር ግን ከዛ መጽሐፍ ቅዱስ እንደናንተ አይደለም። ምክንያቱም ያለና የነበረ ያህዌ ያለና የነበረ ነው ወይንም አልፋና ኦሜጋ በአዲስ ኪዳን ዮሐንስ ራእይ ምዕራፍ 1 ላይ ከቁጥር 7 ላይ ቁጥር 17-18 ያለና የነበረ እሱ ክርስቶስ ነው። ስለዚህ በአዲስ ኪዳን ግን ስንመጣ ምን አለ? ቋንቋ ይተረጎማል። ስለዚህ አዳፕት ይደረጋል። ለምሳሌ አማርኛው አምላኩን እግዚአብሔር ብሎ ያመሰግናል ማለት ነው። በኦሮምኛው ዋቃ ሊለው ይችላል ከቋንቋው አንጻር። ምክንያቱም ከቋንቋ ራእይ ምዕራፍን አንዴ ክፈተው። ራእይ ምዕራፍ 5 ቁጥር 5-10 ላይ አይ ቲንክ ከቋንቋና ከነገድ ተዋይተናል እኛ። በየትኛውም ቋንቋ ሰው በሚገባው በሚረዳው በአምላክን ኮንሰፕት በሚረዳው ይተረጎምለታል። እኛ እንደ እስልምና ተተርጉሞ መነበብ አይችልም፣ ተተርጉሞ ከዛ እሱ የአምላክ ቃል አይደለም ብለን ዲፋይን አናደርግም። በእስልምና የተተረጎመ ከአረብኛ ውጭ ከሆነ ቁርአን የአምላክ ቃል አይደለም ብለው ነው የሚያምኑት ሙስሊሞች። ታውቃላችሁ፣ ይህን ታውቃለህ አሚርም ብዬ አስባለሁ። አንድ ሰው የፈለገ ቁርአንን ሲሸመድድ ቢሆን ከአረብኛ ውጭ አይድንም፣ ምንም አይጠቅመው፣ አይጎዳውም፣ አይጠቅመውም። መጽሐፍ ቅዱስ ምን ብሎናል? አንዴ መጽሐፉንም ትወስደ ዘንድ ማህተሞችንም ትፈታ ዘንድ ይገባሃል፣ ታርደሃል፣ በደምም ለእግዚአብሔር ከነገድ ሁሉ ከምን ግማሽ አይደለም፣ ኤክስ ዋይ ከሚባሉ ነገዶች ወሳዎች አይደለም፣ ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተህ ለእግዚአብሔር መንግስትና ካህናት የሆኑ ዘንድ አድርገሃቸው በምድር ላይ ይነግሳሉ። በሁሉ ቋንቋ ይተረጎማል። ችግር የለው በሁሉ። ለዚህ ነው ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19-20 ወደ ዓለም ሂዱ ወንጌል ለፍጥረት ሁሉ ስበኩ ነው ያላቸው። ለአሕዛብ ሁሉ ወንጌል ይሰበካል፣ ለሁሉ። አንተ ዋይ የምትባል ብሔሩን ኤክስ የምትባል ብሔሩን በቋንቋ ይተረጎምልሃል፣ በቋንቋ ይሰበካል። ያ በቋንቋ የሚሰበከው ትክክለኛ የእግዚአብሔር ቃል ተብሎ ይነገራል። በእስልምና ይሄ አይቻልም። ሰላት ማለት አትችልም፣ በቋንቋ ተቀባይነት የለውም። እድሜ ልክን ከ1 ዓመት እስከ 80 ዓመት ድረስ ሰላት በቋንቋ ብትል ሰላት በአረብኛ ውጭ ትችላለህ? አምጣ፣ አሁን አምጣ። ትችላለህ ወይ? እሺ አንተ አምጣ። ትችላለህ ወይ? አልችልም፣ ግን አምጣ። በቃ አዳምጣ። ማስረጃ አምጣ። አትችልም፣ አማኝም አትሆንም። ሰላት አንድ ሰው ካልሰገደ ልክ ሰላት አንድ ሰው ጁማን በተለይም የጁማ ሰላትን አይ ቲንክ 5 ጊዜ ነው 3 ጊዜ ነው ክርስቲያን ካሳለፈ ኢቭን ይከፍራል። ሰላት በአማርኛ ወይም በትግርኛ ወይም በኦሮምኛ ወይም በወላይተኛ 80 ዓመት ቢሰግድ አይችልም። ከአረብኛ ውጭ ተቀባይነት የለውም። ሰላት ያልሰገደ ደግሞ ካፊር ነው የሚሆነው፣ ይከፍራታል። ኦኬ። አዛን በአማርኛ ይችላል? አይችልም። ቁርአን በአማርኛ በኦሮምኛ ወይም በትግርኛ መቅራት ይችላል? አይችልም። የፈጣሪ ቃል ይባላል ቁርአን? የትርጉሙ አይባልም። እኛስ ከነገድ ሁሉ ተዋይተሃል። ሐዋርያት ሥራ ምዕራፍ 2 ላይ እግዚአብሔር ለመጀመሪያ ለሐዋርያቶቹ የሰጣቸው ምንድነው? እሱ መንፈስ ቅዱስ ተሞሉ፣ ልሳን ይናገሩ ዘንድ በዓለም ለሄደው ይሰብኩ ዘንድ ያንን ያደረገላቸው። በዓለም ለሄደው እንዲሰብኩ ማለት ነው። ያንን የተሰጣቸው ሄደው ወንጌል ለፍጥረት እንዲሰብኩ ቋንቋ ተሰጣቸው ማለት ነው። ስለዚህ የእኛ መጽሐፍ ይተረጎማል፣ በትርጉሙም ደግሞ ሰዎች ይማሩበታል። አሁን ወደ ቶፒኩ መልሰው ክርስቲያን ጎግል ላይ ሰርች አድርጉት። በአረማይክኛ
በአረመኛ ቋንቋ ኦኬ እሺ ፊዳካ ቀጥል መቀጠል ትችላለህ። አላህ ማንንም አይመስልም ስትሉ ምን እያላችሁ ነው የሚለውን ጥያቄያችን እሱ ነው። እያሰላሰላችሁ መግባትና መመለስ ትችላላችሁ ሙስሊሞች። ፊዳካ አለ አለኝ አላህ በቁርአን ላይ ተናግሯል። ያው አሚር መልሶታል። እናንተ የምታምኑት በመጽሐፋችሁ ነው ከመጽሐፋችሁ ውጭ። እኔ ግን ጥያቄ አለኝ። በመጀመሪያ ስንገባ ልንማር ነው የምንገባው። किंतु माया तो सो ये गारा ना मित्ते ልንማር ነው የምንገባው። እየተማርክ እኮ ነው ወንድማችን። አሁን ጥያቄውን መልስ ደግሞ እኮ አላህ ማንንም አይመስልም። መስሚያ ጆሮ አለው። አዎ መስሚያ ጆሮ አለው፣ ግን ያንተ ጆሮ አይደለም። የሁሉንም የሚሰማበት ጆሮ ነው ያለው። የሁሉንም። አሁን አንተ የኔን እየተራ ነው የምትሰማው። የአሚርን ሰማህ፣ የኔን ባንድ አድርገህ አትሰማም። አባ ስለዚህ ልዩነታችን አለ። ልዩነታችን ስለዚህ አላህ የሁሉንም ሰሚ ነው ብሏል በቁርአን ላይ ማለት ነው። ስለዚህ እሱ ብዙ ይሰማል ነው ልዩነቱ። የሁሉንም ያንተንም የኔንም ባንዴ ብንጮህ የሁላችንም የሚሰማ ጌታ ነው። ስለዚህ አላህ ጆሮ አለው። ያ ጆሮው ግን ምንድነው? ያለ የሚሰማባት ጆሮ የሁሉንም ፍጥረት ይሰማል። ባንዴ ብጮህ የሚሰማ ጌታ ነው። ስለዚህ መጮህ ያስፈልገኛል እሱ እንዲሰማኝ። ምንም መጮህ ባጮህም በውስጥ ያለውን ያውቃል። አዋቂ ነው። በቁርአን ላይ ተናግሯል። ምንም ብትል ተቁርአን ላይ መልስ አታጣም። እኔም ነገር ደግሞ ስንገባ እንድንማር ነው። ስለዚህ እናንተን እንጠይቃችሁ፣ ስለዚህ ከመጽሐፋችሁ መልሱልን እና ታዲያ ምንድን ነው አንተ ጋር እኔ ማልቀስ ነው የሚያስጠላኝ። ሼክ አብዱ ቀጥሉ። እንኳን ደህና መጡ። ቀድማለሁ መሰለኝ። ኦኬ ቀጥልሽ። ኦኬ እና ያነሳው ባለው የነበረውን ነጥብ ኢንሻአላህ በኔ በኩል ከዚህ በፊትም ኢንሻአላህ ተነጋግረን ነበር። ለፈጣሪ አንድ ነገር አንድ ባህሪ አለ ማለት ከኛ ጋር ይመሳሰላል ወይ በሚለው ላይ አጠር ባለ ምሳሌ ብሰጥ፣ ለምሳሌ አሁን አንተ ለአላህ ጆሮ አለ፣ ለአላህ እጅ አለ፣ ለአላህ እግር አለ። ስለዚህ ከኛ እግር ዳይሬክትሊ ይመሳሰላል ከፍጡራን ጋር ተመሳሰለ ማለት አይደለም ወይ ያልክ ነው። ያው ሐሳብህም እንደዛ ይመስለኛል። ይሄ በጭራሽ ተቀባይነት የሌለ ሐሳብ ነው። አስለን አንደኛ በቁርአንም ለአላህ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር ብሎ ምኑ ነው የማይመስለው? ረሂማን ኦኬ አሁን አላህ እጅ አለኝ ወይም ጆሮ አለኝ ማለት መስሚያ አለኝ ማያ አለኝ ስላለ ያ ማያው ከኛ ጋር ይመሳሰላል አይደለም የምትለው? ያንተ ሐሳብ እንደዛ ነው አይደል? አይመሳሰልም ስትል በምኑ ነው? በሁሉ ነገሩ። በምን አወቅ? በምን አወቅ ላልከው አንደኛ በፈጣሪ ንግግር የፈጣሪ ዛቴ አይመሳሰልም ያለበት አለ። አዎ ማስረጃ ፈጣሪ ከማንም ጋር እንደማይመሳሰል የተናገረበት አንቀጽ አለ። ሱረቱ ሹራ ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ያለው ለኔ በቂ ነው። እሱ ስለ አካሉ መሆኑ ምንድነው ማስረጃ? ያው ግልጽ ነው እኮ በሁሉም ነገር እንደሚያጠቃልል ግልጽ ነው። ስለ ዛቱ አለመሆኑ ደግሞ ለአንተ ምንድነው ማስረጃው? ይሄ ሁሉ ያው የእስልምና ሊቃውንቶች ሁሉ የሚያምኑበት ነገር ነው። ለፈጣሪ እጅ አለ ማለት ስለዚህ ሊቃውንቶች ናቸው ያረሙት ማለት ምን አዳፈራ አንተ? ቆይ አንድ ምሳሌ ልስጥህ። ለምሳሌ ለአህያ ጆሮ አለ፣ ለኔም ጆሮ አለ። ስለዚህ የአህያ ጆሮ እና የኔ ጆሮ ተመሳሳይ ነው ብለህ የምታምን ከሆንክ አንተ ይሄ በፍጡራኖች ደረጃ ነው። በፍጡር ደረጃ እንዴት በፍጡር ራሱ የሚለያየውን ነገር ከፈጣሪ ጋር እንዴት ታመሳስላለህ? አንድ ስም በስም ላይ መመሳሰሉ በስም ደረጃ መመሳሰሉ ገብቶበታል። ሼክ እንኳን ደህና መጡ። ሰማል ሼክ አብዱ ጨረስን።
እፎይ አልጨረስንም እኮ እንደጋማይ በአንድ እሳቸው ካሉ እሳቸው ላውራችሁ ትልቅ ሰው ስለሆኑ ይሰማል። ይሰማታል። ይሰማል ነው ያለው። ይሰማል ወይ? ይሰማል ነው እኔ ኦኬ። ሼክ አብዱ ናቅብራቸው እሳቸውን ብለን ነው ትልቅ ሼክ ስለሆኑ። እኔስ እሺ ራሂማን ቀጥል። ኦኬ አመሰግናለሁ እፎይ። እና ይሄንን ነው የምልክ በፍጡር ደረጃ ራሱ ይሄንን አይል መለያየት አለ። ስለዚህ አንድ ልጅ ጆሮ ወይም ማለት መስሚያ ወይም እጅ በሚለው ስያሜ አንድ ሆነ ማለት የፈጣሪ እጅና የኛ እጅ ተመሳሰለ ማለት አይደለም። ይሄ በጭራሽ ተቀባይነት የሌለ ሐሳብ ነው። ይሄንን ሐሳብ በተደጋጋሚ እያነሳ እናገኛለን፣ ግን እውነተኛ ማስረጃ ምንም የለም። ቁርአን ራሱ ይሄንን ሐሳብ ያው ማለት ይቃወማል። ሌላ ረህማን በቃ ይሄን ነው የገለጽከው በማንንም አይመስልም የሚለውን ቢያንስ እኮ በቁጥር ይመሳሰላል አለ። ስንት እጅ አለ አንተ? ሁለት እጅ እንዳለማ ግልጽ ነው እኮ በሁለት ቦታ ሁለት እጅ እንዳለ ይነግረናል አላህ በሱረቱል ማኢዳ እና በሱረቱ ሷድ። በቃ ስለዚህ አላህ ሁለት እጅ አለው፣ አንተም ሁለት እጅ አላችሁ። ቢያንስ ከአላህ ጋር በቁጥር ተመሳስላችኋል። ፈንክሽን እያልኩ አይደለም፣ ጥቅም ወይም አገልግሎት እያልኩ አይደለም። ወደሱ እመጣለሁ፣ ወደ ጥቅሙ ስለመጣ ማለት ነው። እሺ በቁጥር ተመሳስላችኋል ወይስ አልተመሳሰላችሁም? በቁጥር ለአላህ ሁለት እጅ አለ ማለት ስለዚህ ከኔ ሁለት እጅ ጋር ተመሳሳይ ነው ወይ አይደለም በሚለው ነው እንጂ ስለ ቁጥር አይደለም እኮ። አላህ በፈለገው ሁኔታ ለኔ ሁለት እጅ አለ ብሎ ነገረኝ። ከሱ ኦኬ ማንንም አይመስልም የሚለው ቁጥርን አይወክልም፣ ቁጥርንም አይጨምርም ቁጥርንም አይጨምርም፣ ማንንም አይመስልም የሚለው ቁጥር ደግሞ በዚህ ውስጥ ምን አስገባው? ቁጥር እኮ አላህ በፈለገው ሁኔታ ሊኖር ይችላል። አው ማያም እኮ ሁለት ሊሆን ይችላል፣ እንደኛ መስመር ሁለት ሊሆን ይችላል። ስለዚህ አላህ በቁጥር አራት ሊሆን ይችላል ማለት ነው። አላህ ራሱ እንዴት አላህማ አንድ መሆኑን በብዙ ቦታ ይናገራል። እንዳንተ አይደለም። ቁጥር ምን አገባኝ አልኩት። ቁጥር ምን አገባው እዚህ ውስጥ አለ አይደለም? እዚህ ውስጥ ቁጥር ምን አገባው አልክ? ቆይ በሲፋት ነው የተናገርኩት። ድሮ ክርስቲያን ለምን ወደ ሌላ ታዞራለህ? ስለዚህ አካሉን አይወክልም ማለት ነው አይደለ? ቁጥር አካሉን ለመግለጽ ቁጥር አትጠቀምም አይደለም። አንተ ሁለት እጅ ማለቱ ከኛ ጋር አልተመሳሰለም ወይ ነው አይደል የምትለው? ስለ ቁጥር ነው እያወራ ያለሁት። መጀመሪያ ስለ ቁጥር ነው እያወራ ያለሁት። አላህ ሁለት እጅ አለው ብለህ ታምናለህ። አንተም ሁለት እጅ እንዳለ ደግሞ ታውቃለህ፣ የታወቀ ነው። ስለዚህ በቁጥር ቢያንስ ካላህ ጋር ተመሳስላችኋል። ስለዚህ የአላህ ሁለት እጅ እንደኛ ሁለት እጅ ስላለ ከኛ ጋር ተመሳሰለ ብዬ ልመን? አይ እኔ ካንተ ጋር አንድ አይነት እጅ ነው ያላችሁ የሚለውን እየነገርኩህ አይደለም። እሱ አይደለም አርጊውመንቴ። የቁጥር ጉዳይ ግን ስታነሳ በቁጥር ቢያንስ ትመሳሰላላችሁ። ስለዚህ በማንም ሁሉም ነገር ማንንም አይመስልም ብለህ መናገር አትችልም ማለት ነው። አላህ በቁጥር ከኔ ጋር ይለያያል ብለህ መናገር አትችልም። በቁጥር ተመሳሳይ ነን፣ ነገር ግን የአላህ እጅ ሁሉንም ነገር ይሰራል። እኔ ደግሞ የተወሰነ ነገር ነው መስራት የሚችለው እያልክ ነው። ተናገርኩ እኮ። አሁንም የኔና የአላህን አታገናኘው። አው አላህ ሁለት እጅ ያለ ብሎ ነግሮናል። እንደ ሰው ሁለት እጅ ያው ማለት በቁጥር ላይ ተመሳስሏል፣ ግን በማንነቱ በሁኔታው እንደማይመሳሰል ራሱን የተናገረው። ስለዚህ የራሱ በቁጥር ተመሳስሏል። እኛ በቁጥር ችግር የለውም። ሌላውን እንመጣበታለን ገና። ሌላውን ስለምንመጣበት በቁጥር ግን ቢያንስ ተመሳስሏል አልክ። እሱንም ተማመንን ማለት ነው። እሺ በጣም ጥሩ። አላህ ከአይኑ ውጪ ማየት ይችላል? ለምሳሌ በእግሩ ማየት ይችላል? አልነገረንም። ስለዚህ የሚያየው በአይኑ ብቻ ነው ማለት ነው። በተናገረህ መሰረት ኢነላህ ሰሚዑን በሲር ይላል። መስሚያና ማያይ እንዳለ ነው ነገረን። መስሚያው ማያው እንዳለ ነግሮናል። ስለዚህ በሌላ ያው በዛ ነገር ላይ አምናለሁ እንጂ በሌላ ቦታ ያል በምናምን ያለም በቃ ካልተነገረ የለም ማለት ነው። ምንም አምላካዊ ማንነት ላይ ፍልስፍና ክልክል ነው ሀቢቢ። ተው ማን ተፈላሰፈ አለ? በተጻፈው ነገር ነው እያወራ ያለ ነው። ስለዚህ አላህ
እኮ የተጻፈው ነገር ነው። አላህ ከአይኑ ውጭ ማየት ይችላል ወይ? ለምሳሌ በእግሩ ወይ በእጁ ወይ በባቱ ማየት አይችልም። ማን ነው እንደዚህ ጠይቅ ያለው? ቆይ ይሄ ነገር እኮ አግባባዊ ጥያቄ አይደለም። አስለን አላህ መስሚያ አለን ካለ ማን ነው እንደዚህ ጠይቅ ያለ? እንተ ክርስቲያን ማን ፈቀደልህ እንዲህ እንጠይቅ? በእኔ ቤት ውስጥ እውነትን ነው ራይማን፣ እንደዚህ አይነት ጥያቄ አይጠየቅማ። ስለ አላህ ባህሪ ላይ ስለ ከይፍያው ማለት ነው መጠየቅ እውነት አይዋብዮች ማን ነው ጠይቅ ያለህ? እንደዚህ አይነት ጥያቄ መልስ ከሌለ ማን ፈቀደልህ አንተ እንዲህ እንድትጠይቀኝ? እኮ መሰለንም ራይማን አዳም ዝም ብለህ ዋህብያ ብለህ አንተ ስለ አንተ ማንነት ዋህብዮች በደንብ ስለሚያውቁ ነው እኮ አንተ ዋህብያን በጣም የምትጠራው። አውቃለሁ ይሄን ነገር። አና አንድ ጥያቄ አለኝ። እስኪ አንድ ጥያቄ ጋር አንዴ ይጨርስ እና ስለ ከይፍያ አላህ እንዴት ሆነ እንዴት ነው ብሎ መጠየቅ አስለን ምቻል አይደለም። ምክንያቱም አላህ በየነገረውን ታምናለህ፣ ባልነገረው ነገር ላይ ስላልነገረው በሕስ ማድረግ ወይም መፈላሰፍ የሚፈቀድ አይደለም እንደ እስልምና ማለት ነው። በቃ ነው ስለ ሲፋት አላህ የነገረው ነገር በሙሉ ፍልስፍና ስለሚመስላችሁ ማለት ነው። አላህ ማንንም አይመስልም ብለህ ተናግረሃል። ማንንም አይመስልም ብለህ ስትናገር አሁንም በድጋሚ እናገራለሁ። ስለዚህ ሎክ ወገኖቼ፣ ዘመዶቼ የማን አምላክ ነው ሴንስ የሚሰጠው? አሁን በደንብ አስተውሉ። የማን አምላክ ነው ሴንስ የሚሰጠው? እኛ የምናመልከው ወይንስ እነሱ? የማንንም ከማንም ጋር ሊመሳሰል ማይችል የማን ነው? ሁለት እጅ ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ አምስት ጣት ያለው፣ የሚወጣ የሚወርድ አንዴ የሚወጣ እኔ አላወራውም አላወራበት የሚወጣ የሚወርድ ይሄ ያለው። እስኪ ስላንተ አምላክ እናውራ። እስኪ አንድ ደቂቃ ስላንተ አምላክ እናውራ። ማን ትመስሉኛላችሁ? አለ እግዚአብሔር። በማንስ ታስተያዩኛል? አንተ ግማታ ማፈናጥፈት ናትከው እናውራ እፎይ ምን አገባህ? ስትጀምር አንተ ዋሃብያ መስለው በፍጹም አታመጣው። ከጭንቅላታችን በላይ ነው አሉ አይደለም። እናመሰግናለን። አንተ ቆሻሻ ነህ። አንተ ምን አገባህ? ስትጀምር ዋሃብያ እንትን ምናምን ወንድ ከሆንክ ለምን ጽራ ትሰራም? አንተ አይ አዳምጥ። ዋሃብያ እንትን ምናምን ከፋፍለህ እንትን ከማለት አገሳይ ሰድም ራስ እስኪ ጥያቄ ልጠይቅህ። ኢየሱስ አምላክ አለው እንዴ? እፎይ ወደ መጽሐፍ ቅዱስ እንሂድ እስኪ። ወንድ ከሆነ እስኪ እንመልስልኝስ። ተረጋጋ። አምላክ አለው? ተረጋጋ። ደፋር ከሆንክ እስኪ ወደ መጽሐፍ ቅዱስ እንሄዳለን። ችግር የለውም። በደንብ አስተውሉ። ለዘመናት መፈክራቸው ምን ነበረች? ስላሴ አይገባንም፣ እንዴት አንድም ሶስትም ይሆናል፣ እንዴት ይሄ ጭንቅላት ሰው ይረዳዋል ነበር አይደል? ምክንያቱም አምላካችን ምንም አምሳያ የለውም፣ ቢጤ የለውም። እሺ መልስልኝ። መጽሐፍ ቅዱስ ያስተምር ማለት ነው። ልክ ተረጋጋ። ምንም አምሳያ ቢጤ የለውም አምላካችን። አንድም ሶስትም አንተ አትሆንማ፣ ምክንያቱም አንተ ፍጡር ነህ። የአንተ አምላክ ነው እኮ ሶስት ነው እያልኩ መንፈስ ቅዱስ ብላችሁ ስለምታስቡ እንኳን ስለ እስልምና ቀርቶ ስለ ራሱ ያቅም እኮ ወላሂ ያቅም። ተረጋጋ። ስለዚህ አይምሯችን ከበደ፣ እንደዚህ ሆነብን። እነሱ አምላካቸውን በምንድን ነው? በካልኩሌሽን ቀመር፣ በሂሳብ ቀመር፣ በቁጥር ቀመር ነው የሚያውቁት። አንተ ደፋር ነው በመጽሐፍ ቅዱስ ታወራኸኝ። አሁን ጥሩ አድርጌ አግኝቻችኋለሁ ማለት ነው። ስትንጫጩ ይገባኛል። በጣም ስትረበሹ ህፃን ልጅን እንዴት ነው እናቶች ድሮ ሲቀጡ ባታቸው ስር ገባ ብለው መሽደግ ሲያደርጓቸው እንዴት ጠበቅ እያለ ሲሄድ ይልና ከዛ ወዲያ በጣም ከፍ እያለ ደርሶ ነው አገኘኋችሁ ማለት ነው። ተረጋጉ። ስለዚህ በአይምሮህ የቀረጽከው ሁለት እጅ ያለው፣ አምስት ጣት ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ የሚወጣ የሚወርድ ባት ያለው፣ እግር ያለው፣
ፊት ያለው እሱ አምሳያ የሌለው ሳይሆን አምሳያ ያለው ነው። እኔ ያለውለት ፊት አለኝ፣ 2 አይን አለኝ፣ 2 ጆሮ አለኝ፣ 5 ጣት አለኝ፣ 2 እጅ አለኝ። የኔ አምላክ ግን በምንም ታስተያየው ዘንድ እሱን የሚመስል የለም። በምንም ታወዳድረው ዘንድ እንደሱ ያለ የለም። እንደሱ አምሳያ የለም፣ ቢጤ የለውም። እና ለአይምሮ ይከብዳል እናንተ ተረዳት ምትሉ ዌልካም። ምክንያቱም አዳምጥ፣ ቆይ አዳምጥ። ስለዚህ እኛ አምላካችን ብቻ ነው የተለያዩ ምን አልሽ? አብያ አምልኮ ሌላ ነው። አንቺ ደግሞ ከእፎይ ጋር ፍቅር ይዞሻል መሰለኝ። አስቸጋሪ እኛ ብሌን ይበላሉ። እንግዲህ ወላሂ ላወራችሁ ነው። እንደበለጋችሁ በሉና ተጀመርም ለመሳደብ ለምን እንደምትሳደቡት የእናንተ አመልኮትና የኛ እኮ አንድ አይደለም። ሲጀመርም ተረጋጉ፣ አትሳደቡ። ወላሂ ሀቢብቲ የቤት ሄደሽ ተቀመጪ። እሺ እዚህ ጋር ዝም ብለሽ ተቀመጪ። እንደ የክርስቲያን ቤት ላይ ምን ታደርጊያለሽ? ፍቅር ይዞሽ ከሆነ ግለጭለት። ሁሉም እኔ ምንድን ወገኖቼ ዘመዶቼ ምንድን ክርስቲያን ሙስሊም አይባልም። ይሄ ለራሱ ማይምነት ነው። ወላሂ ደደብ ናቸው። የመጨረሻ ክርስቲያን ማለት ምንድን አትበሉ። እንደዚህ በቃ የተጠየቃችሁትን ነገር የምትጠይቁትን ነገር በትክክል ጠይቁ። ክርስቲያን ቤት ሙስሊም ቤት አንቺ ምንድን ሆናችሁ ነው እናንተ? ሶፊያ ማይኪን በሉ ወላሂ ሱነት ወልጀማ ነው። ሲጀመርም የእናንተ ትላንትና ነው የመጣ። ብትጫጭም ባትጫጭም ውሻ ናቸው። ሲጀመር ልትበሉና መርዝ ብሎ አንቺ እስልምና መች ታውቂያለሽ? እስልምና መች ትወቂያለሽ? እናንተ ታውቃላችሁ ስለ እስልምና? እባክህን ራስህ ስለ እስልምና ታውቃላችሁ? አውሬዎች ዝም በል። ዋብዮች አምሳያ የለውም። ቆይ አንዴ እግር ያለው እጅ ያለው ፊት ያለው እያመለኩ የሚወጣ የሚወርድ እያመለኩ አምሳያ የለውም ይሉናል። ወይ አንተ ነው እኮ 3 አካል አለ፣ 3 አምላክ ነው የምናመልከው። ቢያንስ ባህሪ ያለውን አንድ አምላክ ነው። አንተ ግን 3 አምላክ ነው የምታመልከው። የትኛው እንደምታመልክ ራሱ አታውቅም። እኛ 3 አምላክ ብለን አናመልክም። በመጀመሪያ ደረጃ ወንድማችን ተስተካከል። በሁለተኛ ደረጃ ደግሞ አምሳያ ላይ ቁም እናውራ። በጊዜው እሱ ስለሆነ ቶፒካችን አላህ እንደኔ 2 እጅ ያለው ነው። 2 እጅ ያለውም ካልከኝ እንወራረድ። እኔ ያሳያለሁ 2 እጅ እንዳለው። እኔም 2 እጅ ነው ያለው፣ እሱም 2 እጅ ነው ያለው። አላህ 2 አይን ነው ያለው፣ 2 አይን አለኝ። አላህ 2 እግር አለው ብለህ ታምናለህ፣ 2 እግር አለኝ። አላህ እጁ 5 ጣቶች አሉት ብለህ ታምናለህ። አንድ ደቂቃ ብቻ አዳምጠኝ። 3 4 5 ጣቶች አሉት ማለት ነው። ቆይ አንድ ደቂቃ ብቻ አዳምጡ። ስለዚህ በቁጥር ደረጃም እንደኔው የሆነ 5 ጣት አለው እንዴራለሁ ምን አልከኝ? 5 ጣት አለው እንዴ? 5 ጣት አለው ወይ ማላ 5 ጣት የለውም? እንደ 5 ጣት አለኝ ብሏል ያለው መሰለኝ። ስንት ጣት ነው ያለው? ማስረጃ አምጣ። ታታው ዝም ብላ ትናገር። እጅ አለው ነው አለው ካለው በሰጥ መረጃ። ስለዚህ ከኔ ጋር ይመሳሰላል ማለት ነው። አምጣው፣ ጥሩ ነው አምጣው። ከኔ ጋር ይመሳሰላል ማለት ነው ወይ? በተአምር ከአንተ ጋር ይመሳሰላል። አሁን አንተ የምታወራው ፍጹም ውሸት እንደሆነ ማውቀው ማለት ነው። ባሳየ እችላለሁ። ቅድም አንድ ቀን ማለት ነው በጣም ውሸት ነው ወይት ክርስቲያን ቆይ አሁን 5 ጣት እንዳለው ባሳየህስ አልኩ። አሳይ፣ ምንም አይደለም፣ ግን በጣም ውሸታም ነው። እፎይ which means 5 ጣት ካለው አላህ የኛ ቢጤ ነው ማለት ነው። 2 እጅ ያለው እጁ 5 ጣት ካለው አሁን ቢጤ ተገኘለት። አሳየኛ መጀመሪያ ሊያሳየ ነው። ቀድሜ ያሳየኝ ብሏል። ካሳየ ነው ስንት ጣት እንዳለው ነው የምታውቁት? ጣት አለው ብላ ያምናሉ፣ የጣቱን ብዛት ግን አያውቁም። በጣም እኮ ነው የሚገርመው። አላምንም። ጣት አለው ቢያምኝ አላውቅም። እንዴ አላጣት የለውም። አንተ እጅ ያለው ነው ጣት አልባ ነው የምታመልከው? ዱልዱም እኮ ነው ጣት ከሌለው ቆማጣ ነው የሚባለው በሀገራችን። እንደዛ ልታደርገው ነው አንተ ተው። እሺ አንብብና ሳሂህ ሙስሊም 2787 ላይ ምን አለ? አብደላ ቢን መስዑድ እንደተረከው አንድ የጂውሽ ስኮላር ወደ ሙሐመድ መጣና እንደዚህ አለው፣ ሙሐመድ ቬሪሊ አላህ the exalted and the glorious would carry the heaven on the day of the judgment upon one finger። አላህ በቂያማ ቀን ሰማይና ምድር በአንድ ጣቱ ይይዛል
አንድ ጣት ቁጠር። ሰማይና ምድርን የሚይዝበት በቂያማ ቀን በአንድ ጣቱ ነው። እሱ ላይ አምነናል እኮ አሁን እዚህ ጋር ጊዜ የምንጨርስ አላመነም። አሚር ማወቅ ይፈልጋል። አሚር ማየት ይፈልጋል። አያምንም አሚር እንዳለው አላህ ጣት። ስለዚህ አላህ ሰማይን ለመያዝ አንድ ጣቱን ይጠቀማል። ኤንድ ዘርዝ ዋን ፊንገር ምድርን ለመያዝ አንድ ጣት ይጠቀማል። አላህ ባለው ነገር አምናለሁ። ፎይ ቁጠር እንደ በእጅ ያሳየ ኤንድ ዘ ማውንቴን ኤንድ ዘ ትሪስ ተራሮችና ዛፎችን በአንድ ጣት 3 ኤንድ ዘ ኦሽን ኤንድ ዘ ሞይስት አፖን ዘ እርዝ ዋን ፊንገር የውሃ አካላትን በአንድ ጣቱ ኤንድ ኢን ፋክት ዘ ሆል ኦፍ ዘ ክሬሽን አፖን ዋን ፊንገር ሌሎቹ ፍጥረታት በሙሉ ደግሞ በአንድ ጣቱ ይዛል። 5 ስንት ሆነ ጣቱ? በጣቴ ነው የቆጠርኩት። እንግዲህ አንዴ ጣልቃ ትግባ። ስንት ነው አሚር? 5 ነው። አላህ ስንት ጣት ነው ያለው? ያ እዛ ጋር ተቀመጠው 5 ጣት ተቀምጠዋል። ስለዚህ ምኑን ነው ቢጤ የለው የምትሉን ታዲያ? ቆይ ርዕሱ እኮ ከኔ ጋር ነበር። ለምን ወደሱ ትሄዳ? አንተ በእናትህ ጣልቃ ትግባ። ቆይ ከአንተ ጋር አይደለም። እሺ እንታቂ መልስ። ኢየሱስ አምላክ አለው ወይስ የለው? አሚር በቃ አወቀ። በቃ ዛሬ አሚር ሳትከፍር አትወጣም። ከዚህ የተጠየቃችሁትን መልሱና እኛ እንግባበት። ፍሬንድ የሚጠይቃችሁን መልሱ በስነ ስርዓት። ኦኬ። ስለዚህ አሚር በደንብ ገብተንልሃል፣ በደንብ ገብቶሃል። ክርስቶስ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ሁሉን የፈጠረ ሁሉን ያስገኘ ነው። የክርስቶስ አምላክ ይባረክ። ማስረጃ ሁሉን እንደፈጠረ ማስረጃ ሁሉን እንደፈጠረ ማስረጃ ምዕራፍ 2 ቁጥር 10 ላይ፣ ቆላሲያስ ምዕራፍ 1 ቁጥር 16 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ጌታችን ኢየሱስ ክርስቶስ ሁሉን የፈጠረ ነው። የሚታዩትንም የማይታዩትንም ሁሉንም የፈጠረ ሁሉንም የሰራ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ወንድማችን እናሳይ። ምናልባት እርሱም የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትን ሉክ የሚታዩትንም የማይታዩትንም አንተ የምታያቸውንም የማታያቸውንም ነገሮች ዙፋናትን ቢሆኑ ወይም ጌትነት ወይም ክርስቶስ ግን ማርያምን ከሷ ስጋና ደምን ተካፍሎ የተወለደ እንደሆነ እናምናለን። እሱ ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለን እናምናለን። ፊልጵስዩስ ምዕራፍ 2 ላይ ቁጥር ፍጹም ሰው አሁን ፍጹም ሰው ፍጹም አምላክ ስትል፣ ስለዚህ ቅድመ ተዋህዶ ያችን የያዘውን ስጋ ለማጠቆም የክርስቶስ አምላክና አባት ተብሎ ይናገራል ማለት ነው። እንደ ሰውነቱ እንደ ቃልነቱ ደግሞ አስቀድሞ ሁሉን የፈጠረ ነው። አንድ ተዋህዶን የምናምን እንደሆነ ስለሆነ ክርስቶስ ከተዋህዶ በኋላ ከፍለን እንዲህ ስለማንል እሱ የሁሉ ፈጣሪ ነው። ራሱ ግን ፈጣሪ አለመሆኑን ይናገራል። ጋና አዘጋጀልኝ ይላል አይደል? ራሱ ፈጣሪ አለመሆኑን ይናገራል። ምንድነው ምላሻቸው? ወደ ቶፒኩ አስለን አንተ ቆየን መልስልኝ። ወደ ቶፒኩ ፍጹም አሚር ይበቃል። በስመ አብ በጣም ብዙ ደቂቃ ወሰድክ ዛሬ አንተ። እኔ እውነት እስካሁን የተማርካቸው ነገሮች በሙሉ ህይወት ካልሆኑ ምንም ጥቅም የለውም እዚህ መጥቶ መጨቃጨቁ። ለሌሎቹ ደግሞ እድል እንስጥ። ኦኬ እሺ። ስለዚህ አላህ አይመስልም ስትሉ ምን እያላችሁ ነው? ሙስሊሞች ምክንያቱም አላህ እየጠበቅኳቸው አንዴ